አንቺ ወስላታ በዚህ ሰዓት ደግሞ ከየት ተገኘሽ? ናፍቀኸኝ ነዋ። አቤት አቤት፣ የመጀመሪያ ኩራትሽን ላየ እኮ ዛሬ እንደዚህ ትጎዘጉዛለሽ ብሎ ማን ይጠብቃል? ጣፋጭ ስለሆንክ ይሆናል። ለነገሩ የአንቺም ጥፍጥና እኮ ተወዳዳሪ የለውም። ዛሬ እንገናኛለን? ዛሬ እንኳን አልችልም። ባይገርምሽ ከስራ ወደ ቤት እየገባሁ ነው። ስራ በጣም ድክም አድርጎኛል። ባይሆን ነገ እረፍት ነኝ። እንገናኝና እንደ ልብሽ ታደርጊኛለሽ። እሺ የኔ ጣፋጭ፣ ቻው። እንዴት አመሸህ ዳድ? እንዴት አመሸህ ዳግሜ? በዚህ ሰዓት ምን ነው ብቻህን እዚህ ቁጭ አልክ? እኔ እንደውም የተኛ መስሎኝ ነበር። አይ አልተኛው። ሄድ ውስጥ ተኛች እንዴ? ይሆናል፣ ግን ክፍሏን ያለችው። ጥሩ ዳድ፣ አንድ ነገር ላወራ ፈልጌ ነበር። ስለምን እንደምታወራኝ? እኔ ደክሞኛል። ስለ ሄደንና ስለ ብሩክ ነበር ላወራ የፈለኩት። ደግሞ እነሱም ነው። ዳድ ግን ዛሬ ምን ሆናል? የተፈጠረ ነገር አለ እንዴ? ምንም የተፈጠረ ነገር የለም። ምንድን ነው የተፈጠረው ነገር? ዳድ ግን እስከ ዛሬ ድረስ ሳታውቅ ቀርተህ ነው ስለ ብሩክ? እኔ ደግሞ ምኑን ነው የማውቀው ዳግም? ብሩክ ለኤደን የማይሆናት ሰው እንደሆነ ነው። ምን ተፈጥሮ ነው? እኔ እስከማውቀው ድረስ ሁለቱም በጣም እንደሚዋደዱ ነው የማውቀው። በዛ ላይ ደግሞ ሄዱን ታውቃታለህ። ልቧ እስኪፈነዳ ድረስ ነው የምትወደው። እሷማ ምን ያህል እንደምትወደው ሁላችንም የምናውቀው ነገር ነው። እኔ ስለ ብሩክ ነው ያልኩህ። እንግዲህ የምትነግረኝ ከሆነ ንገረኝ፣ አታስጨንቀኝ። እሺ አባቢ፣ እነግርሃለሁ። ይኸውልህ እንዴት አመሸሽ የኔ ልጅ? እስካሁን አልተኛሽም እንዴ? እንዴ ዳድ፣ ደህና ደርሳለሁ አልተኛም ብዬ ነው። ለዛ ነው ያልተኛውበት ምክንያት። ጎበዝ የኔ ልጅ። ምንድን ነው? ለዳድ ብሩክ ምናምን ስትል ነው የደረስኩብህ። ቆይ አንተ ልጁን ለምን አትተውም? አልተውም፣ መቼም አልተውም። እሱ ልጅ እዚህ ቤት መምጣት እስካልተወና ከአንቺ እስካልተለያየ ድረስ መቼም አልተውም እኮ። ለምን? ምክንያቱም ስለማይሆንሽ። ዳግም 1000 ጊዜ ነግሬሃለሁ። እኔ የሚሆነኝና የማይሆነኝን ነገር ጠንቅቄ የማውቅ ልጅ ነኝ። ስለዚህ ስለኔ ምንም ነገር አይመለከትም። በቃ አያገባህም። አንቺ በጣም የምታሳፈሪና ለራስሽ እንኳን ክብር የሌለሽ ሴት እንደሆንሽ ዛሬ ነው ያረጋገጥኩት። ምን ማለት ነው ደግሞ እሱ?
እንደዛ ምጥያት ፍኖት እሱ ጋር ቤቱ ባደረች ጊዜ ያደረጉትን ነገር እንዳለ እያወቅሽ እንደዚህ በልበ ሙሉነት ስለሱ ስታወሪ ሳይ በጣም ነው ያፈርኩብሽ። በጣም ምንም እንዳላደረጉ ደርሼበታለሁ። እሱን በምን እርግጠኛ ነሽ? ብሩኬን በደንብ ስለማውቀው፣ በዛ ላይ ደግሞ ያቺ ፍኖት የሚሏትን ቦቅቧቃና ፈሪ ስለሆነች በጭራሽ ምንም ነገር አታደርግም። ይኸውልሽ ፍኖት ብትፈራና ባትፈልግም እሱ ግን ዝም እንደማይላትና የሆነ ነገር ብሎ ሊያሳምናት እንደሚችል በጣም እርግጠኛ ስለሆንኩ ነው እንደዚህ የምልሽ። ቆይ አንተ በምን እርግጠኛ ሆንክ? ምክንያቱም ሳያስቡት ነበር ቤት የደረስኩባቸው። ልክ በሩን ስከፍተው እጇን በእጁ ይዞ በፍቅር አይን እየተያዩ ስለነበረ። ዳግም በቃ ለምን? ቆይ እንጂ መስማትሽ ካልቀረማ ሌላ ነገር ልጨምርልሽ። ፍኖት እና ወደ ቤት እንሂድ ስላት ምን እንዳልችኝ ታውቂያለሽ? አይ እኔ እዚህ ነው ማደር መፈለገው ነበር ያለች። እና ፈሪ ስለሆነች ነው? ንገሪኛ፣ ፈሪ ስለሆነች ነው ወይ ነው ወይስ ብሩክ የምትዩ ለአንቺ ታማኝና ጥሩ ሰው ስለሆነ ነው? አየሽ፣ ቂልም ጅልም አንቺ ስለሆንሽ ነው። እነሱ ደግሞ ይሄን ስለሚያውቁ እየተጫወቱብሽ ነው። ኤደን ንቂ እስኪ። ከዛ በኋላ ደግሞ እሱ ለአንቺ ምን አለሽ? ለአንቺ ብዬ ነው ፍኖት እኔ ጋር ያሳደርኳት አለሽ አይደለ? አዎ። ከዛስ ፍኖት እዚህ መታ ራሷን ጻድቅ አድርጋ ለማሳየት ምን አለች? እኔ ጠፍቼ ነው ብላ ተናገረች። እስቲ ንገሪኝ፣ የትኛው ሰው ነው ይሄን ሁሉ መጥፎ ነገር ያደረገበትን ሰው በአንድ ሌሊት ይቅር ብሎ ጥፋቱን ወደ ራሱ አድርጎ የጎዳውን ሰው ነፃ ለማውጣት የሚሟሟተው? ንገሪኛ። አንድ ያቀደው ነገር ከሌለ ማለት ነው። ለማንኛውም አስቢበት። ከጀርባሽ እየተደረገ ያለ ነገር አለ። በዛ ላይ ደግሞ ትላንት ከገጠር በመጣሽ በፍኖት መበለጥ ለአንቺ ከባድ ነው፣ ይገባኛል። አሁንም ከሁለት እርምጃ በኋላ የሚያጋጥምሽን ገደል ሳትመለከቺ በጉር ድንበር ነገሮችን ለማበላሸት ነው ወይስ ተረጋግተሽ አስበሽበት? ፍኖት ማንም የለሽም፣ ማንም ከእግዚአብሔር በስተቀር። ፈጣሪ ፈተናን አያርቅልሽም። ፈተናውን የምትጋፈጭበትን ብርታትና ብልሃት ይሰጥሻል እንጂ። አሁን ሁሉም ነገር ገብቶኛል። ሁሉም ሰው ለራሱ መጠቀሚያ ሊያደርገኝ እንጂ የሚፈልገው ማንም ስለኔ የሚያስብም የሚጨነቅም ሰው የለም። አሁን ከምን ጊዜውም በላይ እያንዳንዷን እርምጃ ተጠንቅቄ መጓዝ ያለብኝ ሰዓት ነው። ዳግም ምንድን ነው ያደረገው? ቆይ መቼ ነው እንደዚህ የተቀየርኩት? ለምን እንደዛ አልኳት? ለነገሩ እንኳን አልኳት፣ በዚህ መንገድ ካልሆነ ፍኖትን ብቻዋን ማግኘት አልችልም። ብሩክንም ከዚህ ቤት ማስቀረት አልችልም። ይቅርታ ሄደን። አንቺ በንቀት እያናገርሽኝ ነው? ምንድን ነው? እሺ ተናገሪ። እሺ፣ በአሁኑ ሰዓት
እኔን መገላገል ነው አይደል የምትፈልጊው? ምን? እኔ ከዚህ ቤት እንደወጣልሽ ነው አይደል ፍላጎትሽ? አዎ እጅግ በጣም ነው የምፈልገው። እሺ ያው እንደምታውቂው እኔ ከእናቴ ቤት ወጥቼ የመጣሁት እናቴን ለማገዝና እሷን ለማሳከም ብቻ ነው። ሌላ ምንም አይነት ዓላማ የለኝም። ስለዚህ አንቺ እኔ ስራ እንዳገኝ የምትተባበሪኝና የምትረጂኝ ከሆነ ይሄ ለእኔ ከበቂ በላይ ነው። ሌላ ምንም ነገር አልፈልግም። ያሰብኩ ከተሳካልኝ እዚህ ቤት ተቀምጬ አንቺን ማስቸገርም ሆነ ማስጨነቅም አልፈልግም። ምን ታዲያ አንቺ ከዚህ ቤት እንድትሄጂልኝና እንዳትበልጭኝ ስራ እንዳፈላልግልሽና ገንዘብ እንዲዘንብልሽ እንዳደርግልሽ እየጠየቅሽኝ ነው ማለት ነው? አይ እኔ እንደዛ ለማለት አይደለም የፈለኩት። አየሽ ለእኔ ያለሽ ንቀት ምን ደረጃ ላይ እንደደረሰ እያሳየሽኝ ነው። አንቺ አደገኛ ሆነሽ ከኔ እጅ መንሻ ጠየቅሽኝ አይደለም? እኔ ደግሞ በምላሹ የተገላቢጦሽ ነው ማደርግብሽ። ከዚህ ቤት ተዋርደሽ እንድትወጪ ነው ማደርግሽ። እሺ ያሁንሽ ትንሽ ደግሞ ስሚ፣ ባለፈው ማታ የተፈጠረውን ነገር ልድረስበትና ሲኦልን ምድር ላይ ነው ማሳይሽ። ዞር በያውን ከፊቴ። አንቺ ማታም እንደዚህ ቆንጆ ነበርሽ እንዴ? ማታ አልጠጣም አልነበር እንዴ? መልኬ እንዴት ይጠፋል? እኔ እኮ ቅላትን አይቼ ነው የመጣሁት። ሳይ ግን አሁን በጣም ቆንጆዬ ነህ። አሁን በቶሎ ቤተነሽ ነው እንጂ ምንም ቆንጆ ነሽ አልሆንሽ ምንም ይመጣ ነገር ነው። ኖ እንደዛማ አይሆንም እንዴ? ለምንድነው የማይሆነው? ከመሄዴ በፊት ድጋሚ እንደምንገናኝ እርግጠኛ መሆን አለብኝ። ወይ ደግሞ ዛሬ አብረን ማደር ይኖርብናል። ከዛ በኋላ ከፈለክ አንገናኝ። አንቺ ከሌሎች ሴቶች በምን ትለያለሽ? እንዴ ማለት? እንደዚህ የሚሉ ሴቶች እንዳለ በየምሰራበት ክለብ እየተከተሉኝ አይደል እንደሚያመሹ? ይገባሃል የኔ ጌታ። እኔም ላንቺ የሚጠቅመው ቶሎ ብትወጪልኝ ነው። በጣም ባለጌ ነህ። እሺ ማነው? ሳትደውይልኝ ለምን መጣሽ? እንዴ ለምንድን ነው መደወል ያለብኝ? አልገባኝም። አይ ምናልባት ወጥቼ ከሆነ እኮ ብዬ ነው። ቆይ አንተ ከመቼ ጀምሮ ነው ሌሊት 11 ሰዓት ከስራ ገብተህ ከ6 ሰዓት በፊት የምትወጣው? ወይስ እኔ የማላውቀው አዲስ ነገር አለ? ኧረ የለም። ዛሬ ምን ሆነሽብኛል ሄዱዬ? ነው ይኸውልህ ብሩኬ፣ እኔ ምንም አይምሮዬ ሊያርፍ አልቻለም። በቃ ምንም መረጋጋት አልቻልኩም። ምን ነው ሄዱዬ? ምን ተፈጠረ? ለአንዴና ለመጨረሻ ጊዜ አንድ ነገር ጠይቃለሁ፣ ትመልስልኛለህ። ከፍኖት ጋር ሴክስ አድርጋችኋል ወይስ አላደረጋችሁም? ይሄን ብቻ መልስልኝ። ሄዱ፣ አሁንም ስለ ፍኖት እንደገና ወደ ኋላ? አዎ ስለ ፍኖት። እሺ አንድ ነገር ቃል ግቢልኝ መጀመሪያ፣ ከዛ እነግርሻለሁ። ምንድነው እሱ? ከዚህ በኋላ ስለዚህ ነገር እንደማታነሽብኝ ቃል የምትገቢልኝ ከሆነ። እሺ ቃል ገብቼልሃለሁ። ፕሮሚስ? ፕሮሚስ። ሄዱዬ
አንቺ እኔን ሳይ ምንም ነገር አልተፈጠረም። አሁንም አታምኚኝ እኮ? ይሄ ውሸታም። ምን? ማን ነው ውሸታም? ኧረ ማንንም ዝም ብዬ ነው። በቃ እሱን ተውና አሁን ዝም ብለህ ቅፍ አድርገኝ። እኔ የምልሽ ሄዱዬ ዛሬ ክላስ የለም እንዴ? ኧረ ክላስ አለኝ። እንደውም እኮ ኤግዛም ነው ያለኝ። አየህ አይደል አንተን ሳገኝ እንዴት ነገር አለሙ በሙሉ ጥፍት እንደሚልብኝ። በቃ ልጅ እሺ፣ ግን የትንሽ ብትቆይ ደስ ይለኝ ነበር። እውነት ልቆይ? አረ ኖ እንደዛ ማለት አይደለም። እንደዚህማ ራስ ወዳድ አይደለም። ክላስ ግቢና ባይሆን ስቶችን እንገናኛለን። ይሻላል? እሺ በቃ ማታ ብታይ አንድ ሰው እየጠጥቶ ነበር መሰለኝ። አፉ እንዴት እንደሚሸት በስማ እንኳን ያስይዘኝ ነው መሰለኝ። አይዞሽ የኔ ፍቅር፣ በኋላ ደግሞ ስንገናኝ ትኩስ ነገር በደንብ ትጠጣበታለህ። ባይ። አፈቅራለሁ። እሺ እኔም አፈቅርሻለሁ። ዳግም ግን በሰላም ነው? መቼስ ለምን እንደፈለግኩ ታውቃለህ አይደል? መሰለኝ። አይ ቲንክ ሁለታችንም ከቤት ስራ መስራታችን ሳይሆን አይቀርም ፕሮዳክቲቭ እንዳንሆን ያደረገን። ደግሞ የምን ማለት ነው? አየህ ለአንተ አይታየህም ዳግም። ኦንላይን ማርኬቲንግ እኮ ነው የምንሰራው። እኛ አፕሮች ያደረግናቸው ሰዎች እነሱም አፕሮች ያደረጉን ሰዎችን ለማስደሰት ነበር። ግን ብዙ ኮምፕሌን እየተደጋገመብን እየተደራረበብን ፐርፎርማንሳችን እየወረደ ነው ያለው። ይሄ ደግሞ በማን እንደሆነ ታውቀዋለህ። በአንተ ምክንያት ነው። አውቃለሁ ዳዊት፣ ግን በቃ እኔ አሁን ላይ ምንም ተረጋግቼ ስራ መስራት እስኪያቅተኝ ድረስ አይምሮዬ ሊረጋጋልኝ አልቻለም። በቃ ለዛ ነው። ምን ነው በሰላም ነው? ምንድን ነው የተፈጠረው? አይቶ የቤተሰብ ጉዳይ ነው። አሃ የቤተሰብ ጉዳይ ስለሆነ አልነግርህም እያልከኝ ነው? ሌላ ጊዜ እነግርሃለሁ። እንደውም ተው አትንገረኝ። እኔ ራሴ ቤት ድረስ ሂጄ ፋዘርን ጠይቃቸው የለ እንዴ? ዳዊት ግን ያማል እንዴ? አዎ አንተን አመመ ማለት ስራው ታመመ ማለት ነው። ስራው ከታመመ ደግሞ እኔ ታመምኩ ማለት ነው። ተመጋጋቢ ናቸው። አሁን የምትነግረኝ ከሆነ ንገረኝ። መቼስ ታውቀኛለህ። ቤት ድረስ ሂጄ ነው የምቀውጠው ካለ በዛ። ውይ ዳዊት፣ እሺ በቃ እነግርሃለሁ። አዎ እንደሱ ነው የሚባለው። ንገረኝ እስቲ። ይኸውልህ እንዴት ዋልሽ ፍሩት? ምን ነው ጋሼ በዚህ ሰዓት በሰላም ነው? በሰላም ነው። ዳግምም ኤዱም እንደሌሉ አውቄ ነው የመጣሁት። ተቀመጭ። ለምን? ምክንያቱም እኔና አንቺ መውራት ያለብን ነገር ስላለ ነው። ስለምን? ስልክ ሳወራ ከጀርባ ቆመሽ ስለሰማሽኝ ነገር። ይኸውልሽ ፍኖት፣
አንድና አንድ የምነግርሽ ነገር ይህን ጉዳይ በጭራሽ ኤደንና ዳግም መስማት የለባቸው። ተግባባን? አዎ። ለምን መሰለሽ? አውቃለሁ እኮ ጥሩ ነገር እንዳልሆነ፣ በዛ ላይ ለአርአያነት የሚሆን ተግባር አይደለም። ለዛንም እንዲያቆም አልፈልገው። ምክንያቱም ይበላሹብኛል ልጆቼ። አመል ሆኖብኝ ይሁን ብቻ አላውቅም። ይሄዱ ነገር ግን ለአንቺ ለምንድን ነው የምነግርሽ? ብቻ እንዳልተፈጠረ እርሺው ለማለት ነው። እሺ። ወይኔ ጓደኛዬ፣ ለካ የሁሉ ነገር ተሸክመ ነው እንደዚህ የቀዘቀዝክብኝ። አዎ እኔ እንጂ አሁን ግን በጣም እየፈራሁ ነው። ማለት ምንድን ነው የሚያስፈራ? በቃ ሌላ ማላውቀው ዳግም ከውስጤ ሲወጣ ይታየኛል። ሌላ ማንነት። ከዚህ በፊት የነበረ ባህሪ ምንድን ነው? አሁንስ አዲስ ያመጣው ባህሪ ምንድን ነው? በቃ እኔ እንደዚህ አይደለሁም። ውሸታም አይደለሁም፣ ተናዳጅ አይደለሁም፣ ተቆጭ አይደለሁም። እድሜ ለዛ ለብሩክ እና ለፍኖት። ታዲያ ለምትወደው ነገር ባህሪ ካልተቀየረና የሆነው ይሁን ብለህ ካልተፋለምክ እኮ ለምንስ ትናደዳለህ? ለምንስ ትበሳጫለህ? ለምንስ ትዋሻለህ? ለምንስ አዲስ ባህሪ ታመጣለህ? ምን ለማለት እየሞከርክ ነው? ይኸውልህ የወንድ ደም ያለበት ሁሉ የሚያደርገው ነገር ነው እያደረግክ ያለውሽ። አልገባኝም። ይኸውልህ በሚገባ ቋንቋ ላስረዳ። ብሩክ አንተ አልሄድክበትም፣ እሱ ራሱ መጣብህ እንጂ። ድንበሩን ጥሶ የመጣ ጠላትን ለማራቅ መሞከር ደግሞ ጥፋትም ክፋትም የለውም። ፍኖትም ቢሆንም ለእሷ ካለ ፍቅር የተነሳ ነው እንጂ ከመነሻውም ጥላቻ ኑሮ አይደለም። ስለዚህ ብሩክን አርቀህ ወደ ራስህ ለማቅረብ መሞከሩ ይሄን ያህል ተገቢ ነው ብዬ አላስብም። ልክ ነህ። ለማንኛውም ሁሌም ከጎን ነኝ። ብሩኬ ወይዬ ውስጤን ፍርሃት እየተሰማው ነው። ለምን ፍርሃት? የኔ የሁል ጊዜ ስጋቴ አንተ ብቻ ነው። እኔ ምን እንዳለው እንዳይላጣ። ለምን አጣዋለሁ ብለሽ ፈራሽ? አላውቅም፣ ግን ውስጤን ምንም ጥሩ ስሜት እየተሰማኝ አይደለም። ብሩኬ ታፈቅረኛለህ አይደል? አዎ በጣም ነው ማፈቅርሽ። ባላፈቅርሽ በዚህ ሰዓት ከአንቺ ጋር ምን እሰራለሁ? ነው ወይስ አታምኚኝ? አምናለሁ የኔ ጌታ። ብታምኚኝ ነው የሚሻልሽ። ነካካኝ ገላይና ካሌን ተበብሰው በመዳፍ አይደለ ልብ የሚደርሰው ታከምኩኝ በእጆች ሆንኩኝ በመዳፍ ራኩኝ ከህመሜ ከገላ ከክፍ ማነው ያስተማረህ እንዲህ ያለ ጥበብ በእጅ የነኩ በጤና መሰብሰብ በሐኪም በጸበል መባ የጠፋለት በእጆች መዳፍ ዳንኩኝ እንደዘበል ህመሜ 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 ብሩክ ጋር ነው አይደል ብለሽ የመጣሽው? እዚህ ቤት እኮ አዲስ ህግ ስታወጡ አትነግሩኝም። መቼ ጀመርክ? ምኑን? ውሉ
ውሎዬን እና የት ሄጄ እንደነበር መከታተሉን ነው። ሄደን የምሬን እኮ ነው። አዎ ሄጄ ነበር። መሄድ አልነበረብኝም? ማታ ያ ሁሉ ነገር አውርተን እንዴት እንደዚህ ታደርጊያለሽ? ምክንያቱም አንተ የተናገርከው ነገር እውነት መሆኑንና አለመሆኑን ለማረጋገጥ። እናረጋገጥሽ? አዎ ሁሉም ነገር ውሸት መሆኑን ደርሼበታለሁ። እንዴት ደረሽበት? ጠይቄው ነው። አየሽ አይደለ? ቂል ነሽ። የማንም መጫወቻ ነሽ የምለው እኮ በምክንያት ነው። ዳግም አትስደበኝ። እየሰደብኩሽ አይደለም፣ የሆንሽውን እየነገርኩሽ ነው ያለሁት። አይደለሁም። የተፈጠረውን ነገር ግን አንተም ሄደህ ማረጋገጥ ትችላለህ። ብሩክ ከኔ ውጪ ሌላ ሴት መቼም ቢሆን አያይም። እሱም በምን እርግጠኛ ሆንሽ? ምክንያቱም አንቺን ኢንሳይን ብሎልኛል። ምን ነው ባደረገለት? ምን? ምክንያቱም አንቺ ነሳውም አልነሳውም ምንም የሚጎለው ነገር እንደሌለ ስለሚያውቅ ድሮም ሌላ መሀላ ሊመልሽ እንደማይችል አውቃለሁ። ይሄ ብሽቅ። ለማንኛውም ምን ያልኩት ነገር ትክክል እንደሆነና ብሩክ ሴሰኛ እንደሆነ እንድታረጋግጪ ባረግስ? አትልፋ፣ መቼም አታረጋግጥልኝ። በጣም ጥሩ። ስለዚህ ነገ በጠዋት ለመነሳት ተዘጋጅ። እኮ ለምን? እስከዛሬ ባፌ ስነግርሽ የነበረውን ነገር በአይንሽ እንድታይ ላደርግሽ ስለሆነ። ሰላም ፍኖት። ሰላም ዳግም። ምን እየሰራሽ ነው? እቃ እያስተካከልኩ። ፍኖት ግን ደህና ነሽ አይደል? የማያሽል መርፌ በየቀኑ እየተወጋው ምን ደህንነት አለ ብለክ ነው? አይዞሽ፣ አንድ ቀን ትክክለኛው ዶክተር ይገኛል። እኔም የተገኘ መስሎኝ ነበር፣ ግን የሱ ባሰ።